بسم الله الرحمن الرحيم. الصلاة والسلام على رسول الله صلى الله عليه وسلم. رسول صلى الله عليه وسلم እናታቸውን ያጡበት ዕለት የማይረሳው ትውስታ። ረሱል ሰለላሁ ዐለይሂ ወሰለም የ6 ዓመት ልጅ ነበሩ። ለአንድ ትንሽ ልጅ መሆን የነበረበት የእሱ ዓለም በጨዋታ በሳቅና በጥበቃ ስጋት የሌለበት የተሞላ ነበር። ነገር ግን ለሳቸው በአስቸጋሪ ጊዜ ተሞላ። ይህም በታሪክ የተረጋጋቸው ልብ የተቀረጸበት ነበር። ከዝሆን ዓመታት ወይም ከዓመተ ፊል በኋላና እሳቸው ከመወለዳቸው በፊት ከሞተ አባታቸው ትንሹ ሙሐመድ ዓለይሂ ሰላም ቀላልና ረጋ ያለ ሕይወትን ከእናታቸው አሚና ጋር ይኖሩ ነበር። በንጹህ ልባቸው በጣም በስስት ይወዷቸው ነበር። የአንድ ትንሽ ልጅ ንጹህ ፍቅር ለብቸኛና ብቸኛ ለሚያውቀው ወላጅ የሚሰጠው። አንድ ቀን እናታቸው አሚና ከመካ ወደ የትሪብ ወደ አባታቸው ዘመዶች ለጉብኝት ለመውሰድ ወሰኑ። አባታቸው የት ይኖሩ እንደነበር ለማሳየት ፈልገው ነበር። መገኛቸውን እንዲያውቁ ነበር። ጉዟቸው የነበረው ከታማኝ አገልጋያቸው ኡሙ አይመን በረካ ጋር ነበር። ሸለቆችንና በረሃዎችን እያቋረጡ ለትንሽ ቀናት ተጓዙ። ትንሹ ሙሐመድ ዓለይሂ ሰላቱ ወሰላም ከአጎቱ ልጆች ጋር የትሪብ መዲና ውስጥ ይጫወታሉ። አባታቸው ምን ያህል ይወደዱ እንደነበር አዩ። አግኝተዋቸው ማያውቋቸውን የአባታቸውን ታሪክ ሰሙ። እነዚህ ጊዜያቶች ደስታን ይዘውላቸው የመጡ ነበረ። ልጅነታቸውን የሚያጣፈጡ ነበሩ። ነገር ግን ወደ መካ ሲመለሱ በመንገዳቸው ነገሮች ተቀየሩ። እናታችን አሚና ታመመች። በጣም ታመመች። የበረሃው ሙቀት ከባድ ነበር። መንገዱም ረዥም ነበር። ሰውነቷም ከቀን ወደ ቀን እየደከመ መጣ። ኡሙ አይመን እንዲራመዱ ልትረዳቸው ሞከረች። ነገር ግን ጥንካሬያቸውን እያጡ ነበር። አልአብዋ ከሚባለው ቦታ ከቀረቡ በኋላ አሚና መቀጠል አልቻሉም። መሬቱ ላይ ተዘርግተው ቀሩ። መነሳት አቃታቸው። አተነፋፈሳቸው እየቀነሰ መጣ። አይናቸው ትንሹን ልጃቸውን እያየ ራሱ ብቸኛ ልጃቸውን ትንሹ ሙሐመድ ዓለይሂ ሰላቱ ወሰላም እላያቸው ላይ ተኝቶ ልብሳቸውን ይዟል። እየሆነ ያለውን አልተረዱም ነበር። አሚና ድምፃቸውን እያቆራረጡ ለልጃቸው አንሾካሾኩ። የእኔ ልጅ፣ ሁሉም ሕይወት ማብቂያ አለው። ነገር ግን አንተን አላህ ይጠብቅሃል። የመጨረሻ ቃላቶቿ ነበሩ። ከሰማይ በታች ጸጥ ባለው በረሃ እናታቸው፣ ምቾታቸው፣ ዓለማቸው የመጨረሻ ትንፋሻቸውን ወሰዱ። ዓለምን የሚመራው ይህ ልጅ አሁን እናት አልባ ሆነ፣ ብቻውን በረሃ ላይ። ኡሙ አይመን ልጥፍ አድርጋ ይዛቸው ደረቷ ላይ አለቀሱ። በፎጣዋ እንባቸውን አበሰች። አንድ ሕፃን ይህን የመሰለ ማጣት አይገባውም። ነገር ግን ይህ ማጣት ይህንን ሰው ለሰው ልጆች ሁሉ የርህራሄ ምንጭ አድርጎ ቀረጸው። በልቡ ውስጥ ወላጅ አልባ ለሆኑ፣ ባሏ ለሞተባት፣ ለደካሞች የሚራራ ደግነት ተዘራ። ከብዙ ዓመታት በኋላ ነቢይነትን ከተቀበሉ በኋላ በአልአብዋ በኩል አለፉ። አይናቸው በእንባ ተሞልቶ ነበር። እንዲህም አሉ፣ ይህ የእናቴ መቃብር ነው። ከአላህ የምንጎበኘው ትእዛዝ ተሰጥቶኛል፣ ፈቅዶልኛል። ዱዓም እንዳደርግ ታዘዣለሁ፣ አልከለከለኝም። በጣም ስቅስቅ ብለው አለቀሱ። ባልደረቦቻቸውም አብረው አነቡ። ይህ ወቅት የሚያሳየው ነቢያቶች እንኳን ህመም እንደሚሰማቸው፣ ናፍቆትና ብቸኝነትም እንደሚሰማቸው ነው። ያንን ቀን ረሱል ሰለላሁ ዐለይሂ ወሰለም በፍጹም አይረሱትም። ከዚህም የምንማረው ታላላቅ ሰዎች እንኳን ሐዘንን ያስተናግዳሉ። ህመምህ ማለት ድክመትህ አይደለም።
ረሱል ሰለላሁ ዐለይሂ ወሰለም በጥልቅ ሐዘን ውስጥ እና ፍቅር ውስጥ ሆነው አልቅሰዋል። ሐዘን ሰዋዊ ነው። ከባድ አስቸጋሪ ጊዜያቶች ጠንካራ ልብን ይገነባሉ። በሕፃን ዕድሜ ላይ ወላጆቻቸውን ማጣታቸው ልባቸውን ብቸኝነትን፣ ፍርሃትንና ሐዘንን እንዲረዱ አድርጓቸዋል። በዚህ ምክንያት ነው ልባቸው ለተሰበረና ወላጆቻቸውን ላጡ ሩህሩህ የሆኑት። አላህ ያጣነውን ምቾት ሁላ ይተካል። ከእናታቸው አሚና ሞት በኋላ አላህ አያታቸውን፣ አጎታቸውን፣ ሚስቶቻቸውን እና በጥልቅ የሚወዷቸውን ባልደረቦቻቸውን ላከላቸው። እናትህን መውደድ አንዱ የኢማን ክፍል ነው። የረሱል ሰለላሁ ዐለይሂ ወሰለም በእናታቸው መቃብር ላይ የነበራቸውን ሐዘንና ያ ከባድ ለቅሶ ጥልቅ የእናትን ፍቅር ያስተምረናል። የአላህ ጥበቃ ሁልጊዜም እሱን ከሚፈሩት ጋር ነው። በዛ በረሃ ላይ ወላጅ አልባ ሆነው ብቸኛ ሲሆኑ አላህ ለነቢይነት እያዘጋጃቸው ነበር። ሁሉም አስቸጋሪ ጊዜያት ልምምድ ነበሩ። እያንዳንዱ ማጣት ተልእኮን እየቀረጸ ነበር። አሳማሚ የነበሩ ጊዜያቶች ምናልባት ጥንካሬያችን ይሆናል። በልጅነት ላይ የነበረ ማጣት ለሌሎች ምቹ እንዲሆኑ ችሎታቸውን ሰጣቸው። ያንተ ውጣ ውረድ እውቀትን እና የሰውን ችግርን እንደ ራስ አድርጎ የመመልከትን ብልሃት ይሰጠን ይሆናል። ረሱል ሰለላሁ ዐለይሂ ወሰለም ሩቅ አልነበሩም። ቅርብ፣ የተዛመዱና የሰዎችን ስሜት የሚረዱ ነበረ። اللهم صل وسلم على رسول الله صلى الله عليه وسلم